ፕሬዚዳንት ዶናልድ ትራምፕ ኦባማ ላይ ለመሳለቅ ሲሞክሩ በራሳቸው ላይ ግብ አስቆጠሩም። And the White House is responding to criticism after President Trump posted a video that includes a racist meme depicting former President Obama and his wife Michelle as apes. ወዳጅ ያልሆኑት ትራምፕና ኦባማ በአደባባይ ላይ እንዲነበሩ ሁሌም በኦባማ የኖቤል ሽልማት የሚቀኑት ትራምፕ Probably never get it, but that's okay. They gave it to Obama. He didn't even know what he got it for. Now, Mr. President, the floor is yours to give your Nobel lecture. ፕሬዚዳንት ዶናልድ ትራምፕ አሁንም በአነጋጋሪነታቸውና በአወዛጋቢነታቸው እንደቀጠሉ ነው። ፕሬዚዳንቱ ቀስ በቀስ ወደ ለየለት ዘረኝነት እያመሩ ነው የሚሉ ድምጾች ከፍ ብለው እየተሰሙ ይገኛሉ። ኦባማንና ባለቤቱን ሚሼል ኦባማን ዝንጀሮ አስመስለው የለቀቁት ቪዲዮ ከባድ ትችትን አስከትሎባቸዋል። አንድ ዓመት የስልጣን ዘመናቸውን አጠናቀው ገና 3 ዓመታት የሚቀሯቸው ትራምፕ በእነዚህ ጊዜያት በርካታ የፖለቲካ ፋውሎችን ሰርተዋል። አሁንም እንደቀጠሉበት ይገኛሉ። ሰሞኑን በአንድ ማህበራዊ ሚዲያ የተንቀሳቃሽ ምስል ወይንም የቪዲዮ ልጥፋቸው ያጋሩት መልእክት በእጅጉ አስተችቷቸዋል። በዚህም ፕሬዚዳንቱ ይኸው እጅግ ራሳቸውን ያዋረደ ነው የተባለለትን ቪዲዮ ከገጻቸው ላይ በአፋጣኝ እንዲነሳ አድርገዋል። በዘረኝነት የተሞላ ነው የተባለለት ይኸው እንዲወርድ የተደረገው ቪዲዮ የቀድሞ ፕሬዚዳንት ባራክ ኦባማ ና ባለቤታቸውን ሚሼል ኦባማን እንደ ዝንጀሮ አድርጎ የሚያሳይ ይዘት ነው። ኦባማን ደጋግመው በመተቸትና በማንቋሸሽ የሚታወቁት ትራምፕ በአሁኑ ቪዲዮአቸው ራሳቸውን አዋረዱ ተብለዋል። አጠቃላይ ቪዲዮው ርዝመቱ 62 ሰከንድ ነው። በመጀመሪያዎቹ የቪዲዮ ሰከንዶች ላይ ስላለፈው የምርጫ ታሪክ ይናገራል። ከዚያም ማሳረጊያው ላይ ባራክና ሚሼል ኦባማን እንደ ዝንጀሮ አድርጎ የሚያሳይ ክፍል እንዲካተትበት ተደርጓል። የጉዳዩ መነጋገሪያ ጭብጥም ያለው እዚህ ነጥብ ላይ ነው። በዚሁ እጅግ አነጋጋሪ በሆነውና ከአንድ ደቂቃ ጥቂት ሰከንዶችን ባለፈው ቪዲዮ ውስጥ የዘረኝነት መልእክቱ ያነጣጠረው ኦባማና ባለቤቱ ላይ ብቻ አይደለም። በእሳቸው ዘመን የአሜሪካ የውጭ ጉዳይ ሚኒስትር ሆነው ያገለገሉት ሂላሪ ክሊንተንም ተካተዋል። በተጨማሪም የኒውዮርክ ተወካይ አሌክዛንድሪያ አካዚዮ ኮርቴዝ እና የኒውዮርክ ከንቲባ ዞህራን ማምዳኒ ከተለያዩ እንስሳት ጋር እየተነጻጸሩ በቪዲዮው ይታያሉ። የቀድሞ ፕሬዚዳንት ጆ ባይደንም አልቀረላቸውም። ባይደን በዚህ ቪዲዮ ውስጥ እንደ ዝንጀሮ ሙስ ሲበላም ይታያል። ነገሩ ከፍ ያለ እሳትን ጭሮ ብዙ ነቀፋን እንዳስከተለም ትራምፕ ይኸው እጅግ ዘረኛ ነው የተባለለትን ቪዲዮ በማንሳት ለጋዜጠኞች ማብራሪያን የሰጡት ትራምፕ ምንም ስህተት አልሰራሁም፣ የቪዲዮውን መጀመሪያ ክፍል ብቻ ካየሁት በኋላም የቢሮ ሰራተኞች ለጥፈውታል፣ ኦባማዎችን በዚያ መንገድ የሚያሳይ ክፍል እንዳለው አላወኩም ነበር ሲሉም ራሳቸውን ተከላክለዋል። ዋይት ሀውስ መጀመሪያ ላይ ቪዲዮውን ስህተት የለውም በሚል ሲከላከል መቆየቱም ሌላው አስገራሚ ታሪክ ነበርም። የትራምፕ ደጋፊዎችም ሳይቀሩ የቪዲዮውን ዘረኝነት በመግለጽ ከገጻቸው እንዲወገድ አጥብቀው ሲያስቡም ታይተዋል። በዚህ ቪዲዮ ትራምፕ ያላሰሙት ተቃውሞ የገጠማቸው መሆኑን ዘግይተውም ቢሆን ተረድተውታል። የትራምፕ የሪፐብሊካን ፓርቲ አባላት እንዲሁም በዲሞክራቶች ዘንድ ከፍተኛ ተቃውሞ በማስነሳቱ ከተለጠፈ ከ12 ሰዓታት በኋላ ትናንት አርብ ቪዲዮ ከገጹ ላይ ተነስቷል። President Trump is responding tonight after a racist video he shared online sparked bipartisan backlash, including criticism from members of his own party. ትራምፕ በኤርፎርስ አውሮፕላን ላይ ሆነው ለጋዜጠኞች በሰጡት መግለጫ ብዙ ሺህ ነገሮች ነው የምንመለከተው። ቪዲዮውን ትንሽ ካየው በኋላ ሙሉውን እንዲመለከቱት ብዬም ለሚመለከታቸው ሰጥቻለሁ ብለዋል። ምርጫው መጭበርበሩን በተመለከተ ቪዲዮው ያስተላለፈው መልእክት ትክክለኛ እንደሆነም ተናግረዋል። ትራምፕ ቪዲዮውን ከማህበራዊ ትስስር ገጻቸው ላይ ከማንሳትም ባለፈም ይቅርታም ጭምር መጠየቅ አለባቸው የሚል ሌላ አዲስ የፖለቲካ ጨዋታም ጭምር እየተሰማም ይገኛል። እሳቸው ግን ይቅርታውን በተመለከተ የዝንጀሮ ጆሮ ይስጠኝ እንዳሉ ናቸው። የሪፐብሊካኑ የኒውዮርክ ተወካይ ማይክ ላውሮ በጣም የተሳሳተና አስቀያሚ ይዘት ነው፣ በአፋጣኝ ይቅርታ መጠየቅ አለበት ብለዋል። ቪዲዮ ከማህበራዊ ትስስር ገጹ ላይ መውረድ ብቻ ሳይሆን ቁጣውን ያበረደው ሆኖ አልታየም። ቪዲዮ ከትራምፕ ገጽ ከወረደ በኋላም ትችቱ ቀጥሏል። በርካቶች ጉዳዩን ከኦባማና ከፕሬዚዳንት ትራምፕ ጋር ብቻ አያይዘው ቀሪ አላደረጉትም። ጉዳዩ በጥቁር ህዝቦች ላይ የተቃጣ አጸያፊና አይን ያወጣ የዘረኝነት ተግባር ነው በማለት አጥብቀው ተቃውመውታል። ተቃውሞው በህዝብ ደረጃም ብቻ ሳይሆን በባለስልጣናትና በኮንግረስ አባላት ሳይቀር ከፍ ያለ ድምጽ ተሰምቷል። ትራምፕ የራሳቸው ፓርቲ አባላት፣ ተመራጮችና አመራሮች ሳይቀሩም በዚህ ድርጊታቸው ተቃውሞውን አሰምተውባቸዋል።
ኦባማ 44ኛው የአሜሪካ ፕሬዝዳንት በመሆን ለአውሮፓውያን አቆጣጠር ከ2009 ጀምሮ ለሁለት ተከታታይ የምርጫ ጊዜያት አሜሪካን መምራት የቻለ የመጀመሪያው ጥቁር አሜሪካዊ ነው። ኦባማ በብዙ ውጣ ውረድ ውስጥ አልፎ የመጀመሪያው ጥቁር አሜሪካዊ ሆኖ ታላቋን አሜሪካ የመራ የምድር ፕሬዝዳንትነት ወደሚሆንበት ትክክለኛው የፉክክር ጉዞ ውስጥ ከመግባቱ በፊት ቀደም ብሎ ግን ብዙም ይህ ነው ሊባል የሚችል እውቅና የሌለው ሰው ነበርም። Your Majesties, Your Royal Highnesses, distinguished members of the Norwegian Nobel Committee. ወደ ፕሬዝዳንትነት ማማው ከመውጣቱ ቀደም ብሎም ከጥቁርነቱ ጋር በተያያዘ ብዙ ተስፋ አስቆራጭ የሚመስሉ የቃላት ጥቃቶች ደርሰውበት እነዚያን ጥቃቶች በሙሉ ወደ ጎን ቀይሮ አሜሪካን በብቃት የመራ ሰው ነው። ኦባማ ገና በመጀመሪያው ስልጣን ዘመኑ ለአውሮፓውያን አቆጣጠር በ2009 የዓለም የኖቤል ሽልማትን ያገኘ ሰውም ነበርም። Now, Mr. President, the floor is yours to give your Nobel lecture. እነዚህ ሁሉ የኦባማ ታላቅ ስኬቶች ተብለው ሊወሰዱ የሚችሉ ናቸው። በሌላ አቅጣጫ ደግሞ ፕሬዝዳንት ዶናልድ ትራምፕ እየደጋገሙ እባካችሁ የኖቤል ሽልማትን አበርክቱኝ በማለት ብርቱ ተማጽኖን አድርገው ሳይሳካላቸው የቀሩ ሰውም ናቸው። 7 ማቆሚያ ያጡ ጦርነቶችን አንዳንዶቹም ለ36 ዓመታት የቆዩ ሲሆኑ እኔ ግን አስቆሚያቸዋለሁ እባካችሁ ሽልማቱን ለኔ ያደርጉልኝ በማለትም ባገኟቸው ታላላቅ መድረኮች ሁሉ ደጋግመው ሲናገሩ ነበር። Likewise, in a period of just 7 months, I have ended 7 unendable wars. They said they were unendable. ትራምፕ እንደ ኦባማ የጠመዱት የቀድሞ የአሜሪካ መሪ የለም ማለት ይቻላል። ሌላው ቀርቶ እኔ ለምን የኖቤል ሽልማትን አላገኘሁም ብለው ሲቆጩ ኦባማን ሸልመው እኔን ከለከሉኝ፣ ኦባማ ሽልማቱን ቢያገኝም እንኳን ለምን እንደተሸለመ እንኳን የሚያውቅ ሰው ነው በማለት አንድ ወቅት ሲናገሩ ተደምጠዋል። Probably never get it, but that's okay. They gave it to Obama. He didn't even know what he got it for. ትራምፕ እየደጋገሙ ኦባማን ሲያጣጥሉ ቢሰሙም በቀድሞ ፕሬዝዳንት ጃሚ ካርተር የቀብር ስነ ስርዓት የአስከሬን ሽኝት ላይ በነበረው ስነ ስርዓት ላይ ኦባማ ከትራምፕ ጎን በመቀመጥ ወዳጃው በሚመስል መልኩ የሐሳብ ልውውጥን ሲያደርጉም ታይተዋል። በጊዜው ከዚሁ የጃሚ ካርተር የቀብር ስነ ስርዓት ላይ የኦባማና የትራምፕ ጎን ለጎን ተቀምጦ ወዳጃው የሚመስል ሐሳብን መለዋወጥ ታላቅ የዜና ርዕስትም ነበርም። ትራምፕ በዘረኝነት ደረጃ እንደ ኦባማ ከፍ ዝቅ አያደርጓቸው እንጂ የመጀመሪያውን የምርጫ ዘመናቸውን አጠናቀው ወደ ሁለተኛው የምርጫ ዘመናቸው ሲሄዱ መሃል ላይ ያሸነፏቸውን የቀድሞውን ከእሳቸው በፊት የነበሩትን ጆ ባይደንንም እንደዚሁ ከፍ ዝቅ በማድረግም ይታወቃሉ። This is the worst president we've ever had. Biden. He had no idea he was president, so he doesn't take it personally. አንድ ፕሬዝዳንት ከስልጣን ከተሰናበተ በኋላ በአሜሪካ ታሪክ የኋለኛው የቀደመውን ፕሬዝዳንት የሚያጠጥልበት ሁኔታ አይታይም። ትራምፕ ግን ባይደንን ደጋግመው ችሎታ የለውም እሱ ምን ያውቅና በማለት ደጋግመው ባይደንን ሲያጠጥሉትም ታይተዋል። ይህ የሆነው በምርጫ ጊዜ ሳይሆን ትራምፕ ስልጣን ይዘው ወደ ነጩ ቤተ መንግስት ከገቡ በኋላ ነው። ትራምፕ ባይደንን በታሪክ አሜሪካንን ገጥሟት የሚያውቅ የማይሆን ፕሬዝዳንት ነበር፣ ሌላው ቀርቶ ፕሬዝዳንት እንደሆነ እንኳን የሚያውቅ መሪ ነበር በማለትም ነበር ሲገልጧቸው የነበረው። President we've ever had. Biden. He had no idea he was president, so he doesn't take it personally. ትራምፕ ከሳቸው ፓርቲ ውጭ ያሉትን ዲሞክራቶችን አጥብቀው ይጠላሉ። እንደዚሁም ባገኙት መድረክ ሁሉ ዝቅ አድርገው ለማዋረድም ሲሞክሩ ይታያል። በአንድ ወቅት ከታላላቅ ኩባንያ ባለሀብቶች የኮንግረስ አባላትና ሌሎች በርካታ የፓርቲ አመራሮች በነበረ አንድ የራት ግብዣ ላይ ትራምፕ የቀድሞ የአሜሪካ ውጭ ጉዳይ ሚኒስትር ሂላሪ ክሊንተንም ተገኙ። በዚህ ወቅት ትራምፕ በክብር እንግድነት ንግግር እንዲያደርጉ ተጋበዙ። ማይክ የጨበጡት ትራምፕ ግን የራቱን መንፈስ በሚረብሽ መልኩ የግለሰቦችንም ስም እያነሱ ማብጠልጠሉን ተያያዙትም። ከዚያም ወደ ሂላሪ ክሊንተንም በመዞር አሰልችዋ ሴት ሲሉም በህዝብ መሃል ዘረጠጧቸው። ሳይበቃም ትራምፕ ንግግራቸውን በመቀጠል እንደዚህ አይነት የናጠጡ ሀብታሞች በታደሙበት መድረክ ላይ ሂላሪ ክሊንተንን ምንም አይነት ክፍያን ሳይጠይቅ የተገኘበት መድረክ ቢኖር ይሄ ዛሬው ምሽት ነው ሲሉም ተናገሩ። And I've known Hillary for a long time. This is the first time ever that Hillary is sitting down and speaking to major corporate leaders and not getting paid for it. ከራቱ በፊት የራቱን መንፈስ የስድብ ዕጣን ያጠኑት ትራምፕ አንዳንዱ ማሽላ ሲያር ይስቃል እንደሚባለው የልቡን ቁጣ በጥርሱ እየሸፈነም አመሸም። You know, last night I called Hillary a nasty woman.
እንግዲህ ትራምፕ እንዲህ ናቸው። ሰውየው በዚህ ሲያበቁ አንዳንድ ጋዜጠኞችን ሳይቀር የት ነሽ የት ነህ በማለት የማዋረድ ስራን ሲሰሩም አንድ ጊዜ ብቻ ሳይሆን በተደጋጋሚ ታይተዋል። ትራምፕ በአንድ ወቅት በነጩ ቤተ መንግስት በነበራቸው ጋዜጣዊ መግለጫ ቁጥራቸው ከፍ ያሉ ጋዜጠኞች ተገኝተው ነበር። ሁሉም ጥያቄያቸውን ለማቅረብና ተሰሚነታቸውንም ለማግኘት ድምፁን ከፍ አድርጎ ይረባረብ ነበር። በዚህ መሃል የኤቢሲ ኒውስ ጋዜጠኛ ድምፅ ጆሮአቸው ገባ። ቀጥ ያሉ። ከዚያ ቀደም ብለው ግን ለመሆኑ ከየት ነሽ ሲሉም ትራምፕ ጠየቁም። እሷም ከኤቢሲ ኒውስ ስትል ምላሽ ሰጠችም። ትራምፕ ጮታም ነገር ነሽ፣ በጣም ነው የምትጮሂው፣ ኤቢሲ ኒውስ ደግሞ የውሸት ጣቢያ ነው፣ ፌክ ኒውስ ነው የሚያቀርበው በማለት ጋዜጠኛዋንም ጣቢያውንም በአደባባይ ሲሳደቡ ታይተዋል። እንስማቸው። Who are you with? I'm with ABC News. You're a loud person. Very loud. Let somebody else have a chance. Can you answer the question? Why are you suing IRS? ABC fake news. በተለይ ከጋዜጠኞች ጋር በተያያዘ ትራምፕ እንደዚህ አይነት ስነ ምግባርን ያልጠበቀ መሰል ተግባርን ሲፈጽሙ ይህ የመጀመሪያቸው አይደለም። ለበርካታ ጊዜያት መሰል ድርጊቶችን ሲፈጽሙ ታይተዋል። ከሁለት ወራት በፊት እሳቸውን በጥብቅ የኢፕስተን የቅሌት ፋይል ዙሪያ አንዲት ጋዜጠኛም ድንገተኛ ጥያቄን ስታቀርብባቸው ኤርፎርሷን አውሮፕላን በር ላይ ቆመው ጋዜጠኛዋን ከፍ ዝቅ በማድረግ ሲሳደቡም ታይተዋል። Yep, he really did call a female reporter Piggy as she was peppering him with uncomfortable questions about the Epstein files. ትራምፕ እጅግ አደገኛ ዘረኛ ናቸው የተባለውን ኦባማንና ባለቤቱን የተመለከተውን ቪዲዮ በማህበራዊ ትስስር ገጻቸው ላይ ከመልቀቃቸው ቀደም ብሎም በአሜሪካ በሚኖሩ ሶማሊያውያን ላይም እጅግ መስመር የለቀቀ ነው የተባለለትን የዘረኝነት ይዘት ያላቸው መልእክቶች ደጋግመው ሲያስነብቡም ነበር። ከሳምንታት በፊት ትራምፕ ሶማሊያውያንን በተመለከተ ሲናገሩም ሶማሌዎች እዚህ መጥተው ሚሊዮን ዶላሮችን እየመዘበሩ ነው፣ እነሱ ግን ለኛ የሚያበረክቱት ነገር የለም፣ እኔ በበኩሌ እነሱን አልፈልጋቸውም፣ ሸክሞች ናቸው፣ አገራቸውም እንደነሱ ከንቱ የቀረችው ዝም ብላ አይደለም በምክንያት ነው። ምናልባት ይህንን በማለቴ በፖለቲካ መነጽር ትክክል አይደለም ሊሉኝ የሚችሉ ይኖራሉ፣ እኔ ግን ጉዳይ አይደለም ሲሉም ተደምጠዋል። I don't want them in our country, I'll be honest with you, okay? Somebody would say, oh, that's not politically correct. I don't care. I don't want them in our country. Their country is no good for a reason. ትራምፕ ከትዳር ህይወታቸው እስከ ሀብታቸው ከምርጫ ውድድራቸው አሁን እስካሉበት የስልጣን ዘመናቸው ድረስ አነጋጋሪ ሆነው የቀጠሉ መሪ ናቸው። In the 1990s, Donald Trump was building a reputation for himself as a ladies' man. For an older person, he's very attractive.